አባቴ እኔን እንደሾመኝ እኔ ደግሞ በመንግስቴ ከማዕዴ ትበሉና ትጠጡ ዘንድ በ12ቱ በእስራኤል ነገድ ስትፈርዱ በዙፋኖች ትቀመጡ ዘንድ ለመንግስት እሾማችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ጥቅምት 17 ቀን ሐዋርያት ሕዝብን እንዲያገለግሉ በሐዋርያት ሥራ ምዕራፍ 6 ላይ እግዚአብሔርን ትተን ማዕድን እናገለግል ዘንድ አይገባንም ብለው ይልቁንስ ለወንጌል የሚፋጠኑ ለአገልግሎት የሚበረቱ በመውጣታቸው በመውረዳቸው የእኛ ጸሎትና የእግዚአብሔር ቸርነት የማይለያቸው 7 ሰዎችን ምረጡ ተብለው 7 ሰዎች ሲመረጡ ከ7ቱ አንዱ ቅዱስ እስጢፋኖስ ነው። ለዚያውም ሊቀ ዲያቆናት ይለዋል። የ7ቱ ሰብሳቢ ሆኖ ተሹሟል። እንግዲህ ከ7ቱ ዲያቆናት አንዱ ቅዱስ እስጢፋኖስ ነው ማለት ነው። ሁለተኛው ኢየሱስ ክርስቶስ በአይሁድ ፊት በሰራው ተአምራት ባስተማረው ትምህርት ይሙት በቃ ተብሎ ተገርፎ ተሰቅሎ ሙቶ ከተነሳና ካረገ በኋላ የመጀመሪያውን የሞት ጽዋ የሰማዕትነት ጽዋ የተቀበለ ቅዱስ እስጢፋኖስ ነው። ለዚህ ነው ቀዳሜ ሰማዕት እስጢፋኖስ ቀዳሜ ሰማዕት። በዚህ በቅዳሴው ላይ እስጢፋኖስ ቀዳሜ ሰማዕት ሁልጊዜ በቅዳሴ የምንሰማው ነው። እዚህ ላይ የሐዋርያት ሥራ ላይም ምዕራፍ 7 ላይ ያው ይናገራል። ቀድሞ መስዋዕትነትን የተቀበለ ሰማዕትነትን የተቀበለ እሱ ነው። በማርቆስ ወንጌል ምዕራፍ 13 ቁጥር 6 ላይ ስለ ስሜ በነገሥታት ፊት ትቆማላችሁ፣ ምስክር የሆንባቸው ዘንድ እናንተን በድንጋይ እናንተን በእሳት እናንተን በሰይፍ ይገሏችኋል። ለእናንተ ለጽድቃችሁ ለሰማዕትነታችሁ ምስክር ነው ተጋድሏችሁ። ለእነሱ ደግሞ በእናንተ ላይ ላሳለፉት መከራና ላደረጉት ድርጊት ምስክር ይሆንባቸዋል የሚለውን ቅዱስ ወንጌል ይገልጣል ማለት ነው። ስለዚህ ቅዱስ እስጢፋኖስ አንደኛ የ7ቱ ዲያቆናት ሰብሳቢ ነው። ሁለተኛ ከሁሉም ቀድሞ ከሰማዕታት ከሐዋርያን አበው ቀድሞ ሰማዕትነትን የተቀበለ ነውና ዛሬ ጥቅምት 17 ቀን ይህን ሁሉ መከራ እንዲችልና ለዚህ ሁሉ ጸጋ እንዲታደር የተሾመበት ቀን ነው። ስንነሳ በሉቃስ ወንጌል ምዕራፍ 22 ቁጥር 29 እስከ 30 ባለው ላይ ኃይለ ቃል አልነበረ አባቴ እኔን እንደሾመኝ እኔ ደግሞ በመንግስቴ ከማዕዴ ትበሉና ትጠጡ ዘንድ በ12ቱ በእስራኤል ነገድ ልትፈርዱ አንድም ስትፈርዱ በዙፋኖች ትቀመጡ ዘንድ ለመንግስት ሾማችኋለሁ ብሎ 3 ዓመት ከ3 ወር በዚህ ዓለም ሲያስተምር እየተዘዋወረ ለሐዋርያት የነገራቸው ተስፋ ነው። ይህ ነገር የመጣው በምንድን ነው ከተባለ አንድ ባለጸጋ መጣና መንግስትህን እንድወርስ ዮሐንስ መጥምቅም ነሱስ መቀርበት መንግስተ ሰማያት ቀርባለችና ንስሐ ግቡ ነው ያለው። አንተም ደግሞ መንግስተ ሰማያት ቀርባለችና ንስሐ ግቡ እያልክ ነው የምታስተምረው። ወደ መንግስተ እግዚአብሔር ለመግባት የሚያስፈልገው ምንድን ነው ብሎ ሲጠይቀው እነሆ ሁሉን ነገር አሳየው። መጨረሻ ላይ ግን እኒህን ሁሉ አድርጌያለሁ ሲለው ሁሉ ያለህን በሙሉ ሽጥና ተከተለኝ አለው ይላል። ይህ ሰውዬ ብዙ ነገር ነበረውና ሂዶ ይህን ሁሉ ሽጬ የምከተለው እሱ ማን ነው ታውቀዋለሁ? አሁን ይህን ሁሉ ሽጬ ከተከተልኩት በኋላ ቢጠፋኝስ ብሎ በዚያው ቀረ ነው የሚለው። በዚህን ጊዜ ነው ለባዕለ ጸጋ የእግዚአብሔር መንግስት መግባት ይከብዳል፣ ባዕለ ጸጋ ወደ እግዚአብሔር መንግስት ይገባል ብሎ ከመናገር ግመል በመርፌ ቀዳዳ ታልፋለች ብሎ መናገር ይቀላል ብሎ ሲናገር ቅዱስ ጴጥሮስ እንዲህ አለ፣ እኛ ሁሉን ትተን ተከተልንህ ምን እናገኝ ይሆን ሲለው እናንተማ በ12ቱ ወንበር ተቀምጣችሁ ትፈርዳላችሁ የሚል ሹመትና ተስፋ ጸጋ እግዚአብሔር ሰጥቶት ስለነበረ እዚህ ላይ ደግሞ እኔን እግዚአብሔር ይቤለኒ ወልድየ አንተ ወአነ ዮም ወለድኩከ ሰአል እምኔ ውበከ አሕዛበ ለርስትከ። እግዚአብሔር እንዲህ አለኝ። ለጊዜው ለዳዊት ነው፣ ፍጻሜው ግን ለኢየሱስ ክርስቶስ ነው። እግዚአብሔር ይቤለኒ ወልድየ አንተ ልጄ ነህ፣ ወአነ ዮም ወለድኩከ ዛሬ እንሆ ወለድኩ፣ ሰአል እምኔ ውበከ አሕዛበ ለርስትከ አሕዛብን ለርስት አድርጌ እሰጥሃለሁ፣ ይልቁንም በዓለም ላይ ውረድ፣ ተወለድ፣ ተሾም፣ የዓለም መድኃኒት ሁን ብዬ እሾምሃለሁ ያለው ይመሰጠር ዘንድ ነውና፣ ስለዚህ ምን አለ
አባቴ እኔን እንደሾመኝ እኔም ደግሞ እናንተን እሾማችኋለሁ። የትምህርታችን ርዕስ እግዚአብሔር ሿሚ ነው። አዎ ቅዱስ እስጢፋኖስ ዛሬ የተሾመበት ቀን ነውና ማለት ነው። እስጢፋኖስ ማለት ወደብ፣ መደብ፣ አክሊል የሚለውን ይገልጣል። ትውልዱ ከነገደ ብንያም ሲሆን ከነቢያት ወገን ነው፣ ከነቢያት የዘር ሐረግ ነው የሚለውን ይገልጣል። አባቱ ስምዖን እናቱ ሐና ይባላሉ። እንግዲህ ይሄ በሐዋርያት ሥራ ምዕራፍ 7 ላይ ትርጓሜውን ስንመለከት ስለ ቅዱስ እስጢፋኖስ ይልቁንም ደግሞ ጥር 1 ቀን ያለውን የነገረ ቅዱሳን የራሱን ታሪክ ስንመለከት ጥሩ አድርጎ ታሪኩን ይገልጠዋል እና ሐኖስ የተባለ ስፍራ ተወለደ ይለዋል። ይሁዳ የሚባል ወንድም ነበረው። ከምሁረ ኦሪት ገማልያል እነ ጳውሎስ ሳውል ተብሎ የተማረበት እነ ኒቆዲሞስ የተማሩበት የገማልያል የተባለ ምሁረ ኦሪት ነው። በጣም ይሄ ቀረ የማይባል የተማረ ነው ማለት ነው እና ከምሁረ ኦሪት ገማልያል የተማረና በዘመነ ሐዋርያት አምኖ የተጠመቀ መንፈስ ቅዱስ የሞላበት ደግ ሰው ነው ይላል። ማንን? ቅዱስ እስጢፋኖስን። በዘመነ ሐዋርያት ነው እንግዲህ ሁሉ የሆነው ማለት ነው። ከሰባቱ ዲያቆናት ዋና ሰብሳቢ የተደረገ እርሱ ነው ይልና ሰባቱ ዲያቆናትን በሐዋርያት ሥራ ምዕራፍ 6 ላይ በትርጓሜው ይቆጥራቸዋል። አንደኛ እስጢፋኖስ ነው ይለናል። ሁለተኛ ፊልጶስ ማለት ያ የኢትዮጵያ ጃንደረባ ባኮስን አጥምቆ በ34 ዓመተ ምህረት ክርስትና ወደ ኢትዮጵያ ጥምቀት ወደ ኢትዮጵያ እንዲመጣ ያደረገው ያ ፊልጶስ ነው ማለት ነው። ከዲያቆናቱ አንዱ ስለሆነ። ሶስተኛው ጵሮኮሮን የሚባል ነው። አራተኛው ኒቃኖራ የሚባል ነው። አምስተኛው ጢሞና የሚባል ነው። ስድስተኛ ጰርሜና የሚባል ነው። ሰባተኛ ኒቃሌዎን ናቸው። እነዚህ ሰባቱ ዲያቆናት የሚያገለግሉ የሚወጡ የሚወርዱ ምዕመናንን እንዲያገለግሉ ሐዋርያት ከሾሟቸው እነዚህ ናቸው። የእነዚህ ሰብሳቢ ቅዱስ እስጢፋኖስ ነው ማለት ነው። ሊቀ ዲያቆናት የተባለ ለዚህ ነው ማለት ነው። ይህን ይተረጉማል። ለዚህ ለሊቀ ዲያቆን ወይም ደግሞ ሊቀ ዲያቆን ተባለ። ምዕመናንን እንዲያገለግል እንዲታዘዝ ማለት ነው። ምዕመናንን እያገለገለ ሕሙማንን እየፈወሰ የሚገርም ነገር ነው። ትምህርቱን እያስተማረና እየመከረ ወንጌልን እያስፋፋ የራቁትን እያቀረበ ከበረት የወጡትን ወደ በረት እየመለሰ ከሰማየ ሰማያት የወረደውን ከድንግል ማርያም የተወለደውን ወደ ግብፅ መሰደዱን በ30 ዓመቱ መጠመቁን በገዳም በቆሮንቶስ 40 ሌሊት መጾሙን ከወጣ በኋላ 3 ዓመት ከ3 ወር ማስተማሩን ባስተማረው ትምህርት በፈጸመው ተአምራት አይሁድ በምቀኝነት በቀራንዮ በመስቀል ላይ እንደሰቀሉት እንደሞተ እንደተቀበረ በ3ኛው ቀን በአብይ ኃይል ወስልጣን በራሱ ኃይልና ስልጣን እንደተነሳ በ40ኛው ቀን ወደ ሰማይ እንዳረገ በ50ኛው ቀን ለሐዋርያት መንፈስ ቅዱስን እንደላከ ሲናገር በዚህን ጊዜ አንጎራጎሩበት ይላል። እንደውም ሌላ አንድ ታሪክ አለ እዚህ ጋር። ናኦስ የሚባል የተባለ አንድ መሰሪ የአንዱን ገበሬ በሬ ከሁለት ተረተረው ይላል፣ ጣለው ይላል። በዚህን ጊዜ እስጢፋኖስ ወይ ገብር ተአምረ ወመንክረ በውስተ ሕዝብ ይላል። በሕዝቡ ዘንድ ተአምርን ወይም ደግሞ ያደርግ ነበርና እነሆ ያንን በሬ እንዳደረገና መልሶ አቆመው። ካቆመው በኋላ ገበሬውን ሂድና ያንን ጠንቋይ መሰሪ ጠራዋለሁ። ተጠርቶ መጣ። አየኸው አንተ የሰነጠቅከውን እግዚአብሔር በእኔ አድሮ አስተካከለው ብሎ ሲነግረው አምኖ ተጠመቀ ይላል። ከዚህ በኋላ ነው እንግዲህ አይሁድ ለምቀኝነት አያርፉምና ሙሴን ያቃልላል። ሕገ ኦሪትን ሲሽር ወይም ደግሞ ሕገ ኦሪትን ሲያቃልል ተመለከት ነው ብለው ይከሱት ጀመር ነው የሚለው። ማንን? እስጢፋኖስን። እነማን ናቸው? አይሁዳውያን። አይሁዳውያን ማለት ደግሞ እንግዲህ እንደሚታወቀው ክርስቶስን አሳልፈው የሸጡት ማለት ነው። ወይም ደግሞ ይሁዳ ሸጠላቸው፣ እነሱ ግን ገደሉት ማለት ነው። ሊቀ ካህናቱ ተከሶ ሲቀርብ አንተ አሁን ሰዎች ያሉህን ብለሃል ወይ አለው። ኦሪትን አቃልሃል፣ ሙሴን ነቅፈሃል፣ ሕገ ኦሪትን አቃልሃል፣ የሁሉ ክስ ቀርቦብሃል፣ ምን ትላለህ ብሎ ጠየቀው ይላል። እግዚአብሔር ለአብርሃም ተገለጠለት። ቀጠለ። ዮሴፍን ሲሸጥ እግዚአብሔር ጠበቀው። እስራኤልን ከግብፅ ቢወርዱም በሙሴ አማካኝነት እግዚአብሔር አውጥቷል። የደብተራ ኦሪት መመስረት በዳዊት
የታሰበው ቤተ መቅደስ በሰሎሞን በልጁ መሰራቱን እነዚህን ሁሉ እያመሳጠረ ሲነግራቸው ተናደዱበት ይለናል። በሐዋርያት ሥራ ምዕራፍ 7 ከቁጥር 51 ያለውን እንናገርና እንጨርስ። ኦ ጽኑዓነ ክሳድ ክሳደ ልቡናችሁ የጸና ወጽሉላነ ልብ ልባችሁ የገዘፈ ወጽሙማነ እዝን እዝነ ልቡናችሁ የደነቆረ እለ ዘልፈ ታምዕዎ ለመንፈስ ቅዱስ መንፈስ ቅዱስን ሁልጊዜ የምታሳዝኑት አለ አድሮባችሁ ያለ መንፈስ ቅዱስን ኃጢአት ሰርታችሁ እንዲለያችሁ የምታደርጉ ይቀጥልና እለ ዘልፈ ታምዕዎ ለመንፈስ ቅዱስ መንፈስ ቅዱስን ሁልጊዜ የምታሳዝኑት ከመ አበዊክሙ አንትሙሂ እናንተም እንደ አባቶቻችሁ ናችሁ። ትምህርቱን አስቀድሞ ዘለፋውን ወደኋላ አመጣ። አስቀድሞ ቢዘልፋቸው ቢገስጻቸው ኑሮ አይማሩም ነበረ። አስቀድሞ ግን ወንጌል አስተማረና ዘለፋውን ወደኋላ አደረገ። ለዘመኑ መምህራን ሊነገር የሚገባው የትምህርት አሰጣጥ ነው። መጀመሪያ የሚቀድመው መምከር ነው፣ ማስተማር ነው። ከዚያ በኋላ መገሰጽ ነው። ቀድሞ መገሰጽ ግን እንዳይማሩ ማድረግ ነው። ቀድሞ ማስተማር ግን እንዲገሰጹ እንዲመለሱ ለማድረግ ነው ማለት ነው። ከእስጢፋኖስ ትምህርት የምናገኘው ይህ ነው። አስቀድመን ያለባቸውን ችግር ከተናገርን እንዲርቁ ማድረግ ነው። ችግራቸውንና ስህተታቸውን ሳይሆን መናገር ያለብን ስለ ክርስቶስ ጥሩ አድርገን ማስተማር። ካስተማርን በኋላ ጉድለታቸውን ስንነግራቸው ስንነቅፋቸውና ስንገስጻቸው በትምህርት አስቀድመው ስለተመሉ የማመንና የመመለስ አቅም ይኖራቸዋል፣ የመረዳት አቅም ይኖራቸዋል ማለት። ለዚህ ነው እናንተም እንደ አባቶቻችሁ ናችሁ። ትምህርቱን አስቀድሞ ዘለፋውን ወደኋላ አመጣ። ዘለፋውን አስቀድሞ ትምህርቱን ወደኋላ አድርጎት ቢሆን እሱን በደንጊያ ወግረው በገደሉት ነበር፣ ትምህርቱም በቀረ ነበርና ትምህርቱን አስቀድሞ ዘለፋውን ወደኋላ አመጣ። ቢወዱ ይቀበሉት፣ ባይወዱ ይተዉት ብሎ ዘጸአት 32:9 ላይ የምናገኘው ትልቅ ታሪክ ነው። መኑ እምነቢያት ዘኢሰደድዎ ወኢቀተልዎ አበዊክሙ ይላቸዋል። ከነቢያት ወገን አባቶቻችሁ መከራ ያላጸኑበት አገር አስጥለው ያላሳደዱት ማን ነው? ኢሳይያስን በድንጋይ ወግረውታል። ሕዝቅኤልንም እንደዚሁ፣ ኤርምያስንም በገመድ አስረው ገደል ጨምረውታል። አሞፅንም ወር ከጠባቂ ብለውታል። ሙሴንም እንደዚሁ እንደው ከእናንተ እና አብርሃምንም እንደዚሁ አሳደዋቸዋል። ከእናንተ መካከል ኤልያስንም እንደዚሁ እንደገና የራሱን የኤልያስን ደቀ መዝሙርም ኤልሳንም ሌሎቹንም አሳደው ያላሳደዱት ማን አለ እያለ ይናገራል። ይቀጥልና ወቀተልዎሙ ለእለ አቅደሙ ወዜነዎሙ በእንተ ምጽአቱ ለጻድቅ ዘአንትሙ አለውክምዎ ወቀተልክምዎ እናንተ አመፃችሁ ሩቅ ብእሲ ወይም እናንተ አመፃችሁ ሩቅ ብእሲ ብላችሁ ሰቅላችሁ የገደላችሁ ጻድቀ ባህሪ የሚሆን የእሱን መምጣት አስቀድመው የነገሯቸው ነቢያትን የገደሏቸው አይደሉምን አለና ሁለተኛ ዜና መዋዕል 37:16 የማቴዎስ ወንጌል 23:31 አሌ ለክሙ ኦስአፍት ፈሪሳውያን የሚለውን ይልቁንም አሌ ለኪ ኢየሩሳሌም እንተ ትቀትልዮሙ ለነቢያት ወትወግርዮሙ ለሐዋርያት ሚመጠን ዘተክወ እምደመ አቤል ጻድቅ እስከ ደመ ዘካርያስ ወልደ በራክዩ ከአቤል ጀምሮ እስከ ነቢዩ ዘካርያስ ድረስ የፈሰሰው የጻድቃን ደም፣ የጻድቅ ደም፣ የነቢያት ደም፣ የሐዋርያት ደም ወዮላቸው የሚለውን ይተረጉማል ማለት ነው። ወነሲአክሙ ኦሪተ በስርዓተ መላእክት ኢአቀብክሙ ኦሪት በስርዓተ መላእክት ወይም መላእክት እየተራዱት በሙሴ ቃል የተሰራች ኦሪትን ተቀብላችሁ አልጠበቃችኋትም። ነሲአክሙ በስርዓተ መላእክት ሙሴ አሮን እንደተቀበሉ ተቀበላችሁ። ኢአቀብክሙ በስርዓተ መላእክት ሙሴ አሮን እንደጠበቁ አልጠበቃችሁም። አንድም ሐና ቀያፋ እንዳልጠበቁ አልጠበቃችሁም ብሎ ይዘልፋቸዋል፣ ይገሳቸዋል። ለምን? አስቀድሞ ስላስተማራቸው በኋላ ግን ለመገሰጽ ተመቸው የሚለውን ይተረጉማል ማለት ነው። ወዘንተ ሰሚዖሙ ተምዕኡ ወነሲአክሙ ኦሪተ በስርዓተ መላእክት ኢአቀብክሙ ቢላቸው ዛሬስ
አለና እሱን አልጠበቅም ብንለው ከኩተት እስከ ሽበት የኖርንባትን ሕግ አልጠበቃችሁም ይለናል ብለው ተበሳጩ ይላል። ከኩተት እስከ ሽበት ከሕፃንነት እስከ ሽምግልና የጠበቅናትን ኦሪትን አልጠበቃችሁም ብሎ ይዘልፈናል፣ ይገስጸናል ብለው ተቆጡ ይላል። ሁሉም አንድ ጊዜ ተበሳጩ ይላል። ወአብደ ልቦሙ ልባቸው ተነሳ። አው አብደ ዳቤላ ጠሊ እንዲል ወሐቀዩ ሰነኒሆሙ ላዕሌሁ ጥርሳቸውን አፋጩ። ትምህርተ ጸብ ነው አጽንተው ተጣሉት። አው ተናደዱ፣ ጥርሳቸውን አንገጫገጩ። እጃቸው በቃ ወዳና ወዲህ ጀመረ። በቃ ሊይዙት ሊነክሱት ፈለጉ እንደማለት የሚናገር ነው። በእስጢፋኖስ መንፈስ ቅዱስ አደረበት፣ ተለይቶትን ያውቃል ቢሉ ምስጢር ገለጠለት ሲል ነው ማለት ነው። ወነጸረ ሰማይ ረህወ ሰማይ ሲከፈት አየ ማለትም አሁን ሰማይ ወይም በሰማይ መከፈት መዘጋት ኖሮበት አይደለም። የተዘጋ ደጅ በተከፈተ ጊዜ ያልታየ ዕቃ እንዲታይ ያልተገለጠ ምስጢር ተገለጠ ማለት ነው። መጋረጃው ሲገለጥ በቤተ መቅደስ ለምሳሌ አሁን መቅደሱ በር ሲገለጥ መንበሩ ይታያል። የመንበሩ መጋረጃ ሲገለጥ ደግሞ ታቦታቱ ይታያሉ እንደማለት ነው። የአንድ ቤት መጋረጃ ሲነሳ ከመጋረጃው ጀርባ ያለ ሁሉ በሙሉ ይታያል። ምን ማለት ነው? እየበቃ ሲሄድ ሰማይ ተከፈተለት ማለት ሳይሆን የእግዚአብሔር ቸርነትና የእግዚአብሔር ጥበቃ ተገለጠለት የሚለውን ነው የሚተረጉመው ማለት ነው። ወሬ ስብሐተ እግዚአብሔር የእግዚአብሔርን ጌትነት አየ። እንድናይ እግዚአብሔር ይርዳን። የሀገራችን ሰላም እግዚአብሔር ያሳየን። ወሬ ስብሐተ እግዚአብሔር የእግዚአብሔርን ጌትነት አየ። ወይ ኢየሱስ ይቀውም በየማነ እግዚአብሔር ኢየሱስ በእግዚአብሔር አብ ቀኝ ቆሞ ተቀምጦ ወይም ቆሞ አየ። ወይ ቤናሁ ሬኢ ተረወ ሰማይ የተከፈተ ሆኖ አየሁ አለ። ወልደ እጓለ እመሕያው ይቀውም በየማነ እግዚአብሔር ወልደ እጓለ እመሕያው ኢየሱስ ክርስቶስ ጌታ በእግዚአብሔር አብ ቀኝ ተቀምጦ አያለው አለ። ይኸውም ምስጢረ ገድሉ ነው ይለናል። ምንድን ነው የሚለው? የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ሐዋርያት እያዩት ከፍ ከፍ አለ፣ ተቀበለት ወደመና ወተሰወረ ማዕይንቲሆሙ 33 ዓመት ከ3 ወር በዚህ ዓለም ከቆየ በኋላ በቀራንዮ ተሰቅሎ በጎልጎታ ተቀብሮ በሦስተኛው ቀን ተነስቶ 40 ቀንና 40 ሌሊት 7 ኪዳናትን ለሐዋርያት ካስተማረ በኋላ በቢታንያ ይዟቸው ወጣና እንዘ ይባርኮሙ እየባረካቸው ወደ ላይ አቀና። አንትሙሰ ንበሩ ሀገረ ኢየሩሳሌም እስከትለብሱ ኃይለ ማርያም መንፈስ ቅዱስ ከሰማይ እስኪወርድላችሁ ድረስ በኢየሩሳሌም አንድም ከኢየሩሳሌም እንዳትወጡ ብሏቸው ከፍ ከፍ አለ። ወነበረ በየማናቡ ሄደና በአባቱ ቀኝ ተቀመጠ የሚለውን ነው የሚተረጉመው ማለት ነው። ይቀጥልና ወከልሁ በአብይ ቃል ወከደኑ እዘኒሆሙ ወልደ እጓለ እመሕያው ጌታ በእግዚአብሔር አብ ቀኝ ተቀምጦ አያለው አለ። ይኸውም ምስጢረ ገድሉን ነው። ይህ ሲሆን ከፊቱ የኋላው ይባስ ዛሬት ለሰማይ ደጅ ለእግዚአብሔር ልጅ አበጀለት። ያን ጠልተን ሰቅለን የገደልነውን ሩቅ ብእሲ በአብ ቀኝ አየሁት ይለናል። ይህን የሰማ ጆሮ ይበጣጠስ ብለው ጆሮአቸውን ይዘው በታላቅ ቃል ጮሁ ይላል። እግዚአብሔርም እግዚአብሔር ወልድን በእግዚአብሔር አብ ቀኝ አየሁ ስላላቸው እኛ ገደልነው፣ ጠላነው፣ አስወገድነው ያልነውን ብሎ ለሰማይ ደጃብችቶለት ሰማይ ተከፈተ ይላል። እንደገና የሞተው ሰው ደግሞ በእግዚአብሔር አብ ቆሞ አየነው እያለ ይቀባጠራል። ስለዚህ ይህን የሚሰማ ጆሮ የለንም አሉና ሁለት ጆሮአቸውን ይዘው አንድ ዜ ጮሁ ይላል። የሚገርም ነገር ነው። ወሮድው ህቡረ ወሰሐብው አንድ ሆነው ከበው ጎተቱት። አውፅእው አፋ እምሀገር ወወገርዎ ከከተማ ወደ አፋ አውጥተው ድንጋይ ጣሉበት። አንድም የድንጋይ በረዶ በላዩ ላይ አስቀመጡበት። በሌላ መልኩ በድንጋይ ወገሩት፣ በድንጋይ መቱት። አየው፣ የታደለ ድንጋይ በእስጢፋኖስ ጀርባ ላይ አረፈ። የታደለ ድንጋይ ለቤተ ክርስቲያን ሕንፃ ይሆናል። ያልታደለ ድንጋይ ደግሞ ተፈጭቶ አመድ ይሆናል። ወለሰ ቀተልዎ የአቀቡ አልባሲሆሙ ወአንበሩ ሀበ እገሪሁ ለወሬዛ ወልድ ዘስሙ ሳውል። የሚገርም ነገር ነው። የገደሉትም ሰዎች ልብሳቸውን ሳውል ከሚባል ብላቴና እግር በታች አኑረው አስጠበቁ። ሀተታ ሕፃን ነውና ደም ይፈራል ብለው፣ አንድም ጎበዝ ነውና አያስነጥቅም ብለው፣ ወወገርው ለእስጢፋኖስ እንዘ ይጼልይ ኦ እግዚእ ኢየሱስ ተመጠዋ ለነፍሴ ጌታ ኢየሱስ ክርስቶስ በስልጣነ ነፍሴን ከስጋዬ ለይተህ ተቀበላት እያለ ሲጸልይ ደንጊያ ጣሉበት። እሱ ይጸልያል፣ ለነሱ እየጸለየ ለራሱም እየጸለየ፣ እነሱ ግን በደንጋይ እየወግሩት ነበረ የሚለውን ይተረጉማል።
ወሶበ ሰገደ ከልሃ በአብይ ቃል ዘለፋ ባለ ጊዜ በታላቅ ቃል ጮኸ። ዘለፍ ባለ ጊዜ በታላቅ ጮኸ። እነሱ በዘለፉ ጊዜ በሰደቡ ጊዜ፣ አዎ ይልቁንም ደግሞ ዘለፍ ባለ ጊዜ በታላቅ ቃል ጮኸ። ወይቤ እግዚኦ ስራይሎሙ ዘንተ ኃጢአቶሙ፣ ስድብ ባበዙበት ጊዜ ወይም ደግሞ በሰደቡ ጊዜ ወይም ደግሞ ዘለፍ ባለ ጊዜ በወደቀ ጊዜ በድንጋይ ብዛት በወደቀ ጊዜ አቤቱ ኃጢአታቸውን ይቅር በላቸው፣ አቤቱ ኃጢአታቸውን ይቅር በላቸው። ወይትሬሲቦሙ ጌጋዬ፣ ዕዳ አታድርግባቸው እያለ ጸለየ። ወዘንተ ብሂሎ ኖመ፣ ይህን ተናግሮ አረፈ። በሞቱ ጌታውን መስሎታል። ጌታ አባ እምሐጽን ነፍሴ ውስተ እዴከ እንዳለ እሱም ኦ እግዚእ ተመጠዋ ለነፍሴ ብሏል። ጌታ አባ ስረይሎሙ እንዳለ እሱም ኦ እግዚኦ ስረይሎሙ ዘንተ ወይትሬሲቦሙ ጌጋዬ ብሏል። ዛሬም መከራ የሚቀበል ሰው ከላይ ጌታን ከታች እስጢፋኖስን አብነት ካላደረገ መከራው እንደ ሌባ እንደ ወንበዴ መከራ ይሆንበታል ይለናል። አዎ ከላይ ጌታን ከታች እስጢፋኖስን መረጃ ማድረግ ካልቻለ፣ ዋቢ ማድረግ ካልቻለ፣ እነሱን አይቶ መጽናት ካልቻለ መከራው ይጸናበታል። ለምሳሌ ቅዱስ ቂርቆስ ለእናቱ ያላት ዛድኃኖሙ ለአናንያ አዛርያ ወሚሳኤል ውእቱ ያድነን፣ አናንያ አዛርያ ሚሳኤልን ያዳነ እኛን ያድነናል ብሎ ቅዱስ ቂርቆስ ኢየሉጣን አጽንቷል። አናንያ አዛርያ ሚሳኤል ደግሞ ዛድኃኖም 600 ሺህ እስራኤላውያን አባቶቻችንን የኤርትራን ባህር ከፍሎ ያሻገረን እኛንም ከዚህ ሰዓት ያሻግረናል ብለው ሶስቱ ወጣቶች በ600 ሺህ እስራኤላውያን ተጽናንተዋል። እነሱን ዋቢ አድርገዋል። 600 ሺህ እስራኤላውያንን ደግሞ ለማሻገር እግዚአብሔር ለሙሴ ምን አለው? ወረድኩ ከመ አድኅኖሙ ወእትቤዝዎሙ ለቀደምተ አበው፣ እነ አብርሃምን ላድን እንደወረድኩኝ በአንተ ደግሞ 600 ሺህ እስራኤላውያንን ላወጣቸው ዛሬ ካንተ ጋር ወደ ግብፅ ወርዳለሁኝ፣ ሕዝቤን ወደ ከነዓን አሻግራለሁ ብሎ ሙሴ ልኮታል ማለት ነው። ስለዚህ እኔ እሾማችኋለሁ፣ አባቴ እኔን እንደሾመኝ እኔም እናንተን እሾማችኋለሁ። ቅዱስ እስጢፋኖስ ጥር 1 ቀን ተወለደ። ጥቅምት 17 ቀን ተሾመ፣ ቃል ኪዳን ተሰጠው። እንደገና ጥር 1 ቀን እረፍቱ ነውና ይሄ ቀዳሜ ሰማዕት ከ7 ዲያቆናት አንዱ፣ ይልቁንም ደግሞ እየተደበደበ ይቅር በላቸው ያለ የኔን ነፍሴን ተቀበል እነሱን ግን እንደ በደል አትቁጠርባቸው ብሎ እየሞተ መከራ እያየ ለሕዝቡ የለመነ ታላቅ ሰማዕት ነውና የሰማዕቱ ረድኤት በረከት በሕይወታችን ላይ ይደር። ጥቅምት 17 ቀን ትልቅ ክብረ በዓል ነው፣ ንግስ ነው። በእውነት ለእኛም እንግዲህ ቃሉን በመስማት እንዳከበርንና እንደከበርን እግዚአብሔር እንዲያደርግልን መልካም ፈቃድ ይሁንልን። ቅዱስ እስጢፋኖስ በተሾመበት ዕለት እኔም እናንተም በሃይማኖታችን የተሾምነንና ሃይማኖታችን አጽንተን አገልግሎታችን አበረተን ጉዟችንን አስተካክለን ንስሐ ገብተን የያዝነው ዘመን የንስሐ ዘመን እንዲሆንልን የአምላካችን እግዚአብሔር መልካም ፈቃድ ይሁንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ቤተሰብ ሁኑ። መልካም ውሎ መልካም በዓል ይሁንልን። እኔም እሾማችኋለሁ። እግዚአብሔር የሾመውን ማንም አያወርደውም። ሰው የሾመውን ሰው ያወርደዋል። ሰው ያሳደገውን ሰው ያዋርደዋል። ሰው ያበረታውን ሰው ሊያወርደው ይችላል። እግዚአብሔር የሾመውን ግን ነቢያትን ሾመ፣ በነቢይነት አለፉ። ሐዋርያትን ሾመ፣ በሐዋርያነት አለፉ። ሰባ አርድእትን ሾመ፣ በሰባ አርድእነት አለፉ። 36ቱ ቅዱሳት አንስትን ሾመ፣ እነሱም አለፉ። ሰማዕታትን ሾመ፣ ሊቃውንትን ሾመ፣ ጻድቃንን ሾመ፣ ደናግልን ሾመ። ሁሉም በሹመታቸው አልፈዋል። ለዚህ ነው እንግዲህ በሰው የማይወርድ የማይገፈፍ ሹመት፣ በሰው የማይቀር ሹመት እግዚአብሔር ለኛ የሰጠን የ40 ቀንና የ80 ቀን ሹመት። አዎ በክርስቶስ ክርስቲያን ተብለን የተሾምንባት ሹመት ሃይማኖት ይች ናትና ሃይማኖታችን አጽንተን እንድንጓዝ የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። ወስብሐት ለእግዚአብሔር።